ጦርነቶች በአውድ ግንባር ከመጀመራቸውና የመጀመሪያው ጥይት ከመተኮሱ በፊት ቀድመው የሚቀጣጠሉት በትርክቶችና በመረጃው ዓለም ውስጥ እንደሆነ የከዚህ ቀደም ተሞክሮች የማይ ናቸው። በአሁኑ ወቅት በአፍሪካ ቀንድ በተለይም በኢትዮጵያ እየተከሰተ ያለው ዲፕሎማሲያዊና ስትራቴጂካዊ ፍጥጫም የዚህ እውነት ማረጋገጫ ነው። አገራዊና ቀጠናዊ ቀውሶች ይፋዊ መልክ ከመያዛቸው አስቀድመው የየራሳቸውን እውነትና ትርክት ለዓለም አቀፉ ማህበረሰብ ለማሳወቅ በከፍተኛ የፖለቲካ ባለስልጣናት፣ ወታደራዊ መኮንኖችና የምርምር ተቋማት ቲንክ ታንክስ በኩል በእንግሊዝኛ ቋንቋ የሚጻፉ ተከታታይ የትንታኔ ጽሑፎችን በስፋት እየወጡ ይገኛሉ። እነዚህ ትንታኔዎች ተራ የሐሳብ ልውውጦች ሳይሆኑ ወደፊት ሊከሰቱ ስለሚችሉ ፖለቲካዊና ወታደራዊ እርምጃዎች ዓለም አቀፋዊ ሕጋዊነትንና ተቀባይነትን ለማስገኘት የሚደረጉ ስትራቴጂካዊ ጥረቶች ናቸው። ለዚህም ማሳያ የሚሆነው በትናንትናው ዕለት የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳና የብሔራዊ መረጃ ደህንነት ዋና ዳይሬክተር ሬድዋን ሁሴን በአልጀዚራ ላይ በጋራ ያወጡት ትንተና ነው። ይህ የባለስልጣናቱ የጋራ ጽሑፍ የፕሪቶሪያውን ስምምነት መሰረት በማድረግ በሀገር ውስጥና በቀጣናው ያሉ አክራሪ ኃይሎች ስምምነቱን አፍርሰው ሀገሪቱን ዳግም ወደ አስከፊ ጦርነት ለመጎተት እየተንቀሳቀሱ መሆናቸውን ለዓለም ያስጠነቀቀ ይፋዊ የዲፕሎማሲ መግለጫ ነው። በሌላ በኩል ደግሞ ለመንግስት ቅርበት እንዳለው የሚነገረው ሆርን ሪቪው የተባለው የምርምር ተቋም ይህንን የባለስልጣናቱን ስጋት ይበልጥ ወደ ረቂቅ የጂኦፖለቲካ ትንታኔ ያሳደገ ሰፊ ትንታኔን ይዞ ከቀናት በፊት አንድ ጽሑፍ አስነብበዋል። ተቋሙ በትንታኔው እንደሚያብራራው የኢትዮጵያ ወቅታዊ ስጋት የውስጥ ብቻ ሳይሆን ከካይሮ እስከ አስመራ የተዘረጋው ታሪካዊ ስትራቴጂካዊ ዘንግ ከህዳሴው ግድብ የውሃ ሙሌት ወቅታዊ ውደት ጋር ማጣመር በሀገሪቱ ላይ እያሳደረ ያለው መዋቅራዊ የብዙ ግንባር ጫና ነው ባይ ነው። በመሆኑም እነዚህ ሁለት ጽሑፎች በአንድ ላይ ሲቀነበቡ በአፍሪካ ቀንድ እየተቀረጸ ስላለው አዲስ የኃይል አስተላለፍ፣ ከጦርነት በስተጀርባ ስላለው የመረጃና የትርክት ትግል እንዲሁም ኢትዮጵያ ከፊቷ የተደገኑባትን ወቅታዊ ተግዳሮቶች ለመቀልበስ ልትከተለው ስለሚገባት አንድ ወጥ የስትራቴጂ መርህ እጅግ ጥልቅና ወሳኝ የሆኑ መረጃዎችን ለመጠቆም ይሞክራል። እኛም ለእናንተ በሚመች መልኩ እንዲያሰናድተነዋል። አብረን እንቆይ። የጌታቸው ረዳና ሬድዋን ሁሴን የአልጀዚራ ጽሑፍ እንዲህ ሲል ይጀምራል። በጥቅምት ወር 2015 ዓ.ም የኢትዮጵያ ፌዴራላዊ መንግስትና የህዝባዊ ወያኔ ሓርነት ትግራይ ህወሓት የድርድር ቡድኖች ሰላም ለማውረድ በደቡብ አፍሪካ ፕሪቶሪያ ተገናኝተው ነበር። የእኛ ስብሰባና ውይይት የተካሄደው በሀገራችን ላይ ከፍተኛ ውድመትና እልቂት እየፈጠረ በነበረው አስከፊ ጦርነት መካከል ነበር። ሁኔታውን ከግምት ውስጥ በማስገባት የደቡብ አፍሪካ አስተናጋጆቻችን ሁለቱን የድርድር ቡድኖች እርስ በርስ ለማራራቅና ለየብቻ ለማቆየት የተወሰኑ የጥንቃቄ እርምጃዎችን መውሰዳቸው ተገቢ ነበር። በአስተናጋጅ ሀገር የተመደቡት የፕሮቶኮልና የደህንነት መኮንኖች ሁለቱ ተደራዳሪ ቡድኖች በጥንቃቄ ካልተመሩ በስተቀር በጉባኤ አዳራሹ መሃል ላይ እጅ በእጅ ወደ መደባደብ ሊገቡ ይችላሉ ብለው የፈሩም ይመስሉ ነበር። ነገር ግን ብዙም ሳይቆይ በክፍል ውስጥ ላለ ማንኛውም ሰው እርስ በርስ መከባበርና ጨዋ መሆን ምንም እንደማይከብደው ሲረዱ አስተናጋጆቻችን በሚያስደስት ሁኔታ ተገረሙ። ከሁለቱም ወገን በነበሩት የልዑካን ቡድን መሪዎች በተፈጠረው ባልተጠበቀ የወዳጅነት መንፈስ እፎይታ ያገኙት አስተናጋጆቻችንና አስታራቂዎቻችን ተደራዳሪዎቹ በትንሽ ክፍል ውስጥና መደበኛ ባልሆነ ሁኔታ በቀጥታ እንዲወያዩ ፈቀዱ። ይህም እንግሊዘኛን እንደ መገናኛ ቋንቋ የመጠቀምን አስፈላጊነት አስቀረ። አስታራቂዎቹ የእኛን ሂደት በቅርበት እየተከታተሉና አጣብቂኝ ውስጥ የገቡ ውይይቶችን ለመፍታት ጣልቃ እየገቡ በመርዳት አንዳንዴም ከእኩለ ሌሊት እጅግ አልፎ እስከሚሄድ ድረስ ውይይቱን ለአያሌ ቀናት አደረግን። ሞቃት ክርክሮችና አስቸጋሪ ውይይቶች ነበሩ። ብዙ ጊዜ ንግግሮቹ ሙሉ በሙሉ ሊቋረጡ ተቃርበው ነበር። ነገር ግን እኛ ጸንተን ቀጠልን። ውይይቱን ያመቻቹ በነበሩት ታላላቅ አፍሪካውያን ወንዶችና ሴቶች የአገር ሽማግሌዎች ድጋፍም ከውድቀቶች ይልቅ በርካታ ስኬቶችን አስመዘገብን። በዚህ ሂደት ውስጥ ምንም እንኳን በአስከፊው የእርስ በርስ ግጭት ውስጥ ከተለያዩ ወገኖች የመጣን ብንሆንም ሰላም ለማውረድ ባለን ቁርጠኝነት ግን አንድ ነበርን። ውጊያው እንዲቆም እንፈልግ ነበር። ደም መፋሰሱ እንዲያበቃ እንፈልግ ነበር። የአዲሱ ትውልድ ተስፋ በሰሜን ኢትዮጵያ የጦር ሜዳዎች ላይ እንዲህ በከንቱ ሲባክን በማየታችን አዝነንና ተደናግጠን ነበር። እንዲሁም በምናደርገው በማንኛውም ስምምነት ውስጥ ማዕቀፍ ሊሆኑ በሚገባቸው መርሆች ላይ ተስማምተን ነበር። ከመጀመሪያው ጀምሮ ውይይታችን ትኩረት ያደረገው ድርድራችንና ውጤቶቹን ሊመሩ በሚገባቸው መሰረታዊ መርሆች ላይ ነበር። አንዴ ስምምነቱ ሊደግፉ በሚችሉ መርሆች ላይ እንደ መደበኛ መመሪያ ከተስማማን በኋላ የቀረው ተግባር እነዚህን መርሆች በተግባር ማብራራትና ወደ ስራ ማስገባት ነበር። ይህ ቀላል ወይም ቀጥተኛ ተግባር አልነበረም። እኛ እየተደራደርን በነበረበት ወቅትም ጦርነት እየተካሄደ ነበር።
አንዳንድ ጊዜ ስሜቶች ይገነፍሉ ነበር። ጫናውም በሁላችንም ላይ የራሱን ተጽዕኖ እያሳደረም ነበር። ቢሆንም ግን የጋራ መግባቢያ ለመፈለግና ሰላም ለማውረድ ቆርጠን ነበር። በድርድር የሚደረጉ ስምምነቶችና ስምምነት ላይ መድረስ በጣም ብርቅ በሆነባት በኢትዮጵያ ዘመናዊ ታሪክ ውስጥ ሁሉንም ተግዳሮቶች ተቋቁመን ተሳካልን። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በህዝባዊ ወያነ ሓርነት ትግራይ ህወሓት መካከል በቋሚነት ግጭት ማቆም ዘላቂ ሰላም የማውረድ ስምምነት በጥቅምት 23 ቀን 2015 ዓ.ም ተፈረመ። የስምምነቱ መፈረም በአገር ውስጥ ትልቅ አቀባበልና ደስታ ተደርጎለታል። ከተለያዩ የህብረተሰብ ክፍሎች የተውጣጡ ኢትዮጵያውያን ጦርነቱ ማክተሙ እፎይታና ደስታ ተሰምቷቸዋል። ነገር ግን ይህንን ስሜት ሁሉም ሰው አልተጋራውም። በኢትዮጵያ ውስጥ በህወሓትም ሆነ በአማራ ፋኖ ሚሊሻ ውስጥ የሚገኙ አክራሪ አካላት በስምምነቱ ቅር ተሰኝተው ነበር። የህወሓት አክራሪዎች ሃርድ ላይነርስ ጊዜያዊ ተኩስ አቁም እንዲኖር ይፈልጉ ነበር። ይህም በድጋሚ ተደራጅተው ጦርነቱን ለመቀጠል እንዲችሉ ለማድረግ ነበር። እነሱ ቋሚ የሆነ የግጭት ማቆም አልፈለጉም። በተለይ በጦርነት ውስጥ እንደ አራተኛ ረድፍ የተጠቀሙባቸው ለነበሩት ወጣት ወንዶችና ሴቶች የሚከፈለውን ዋጋ ከግምት ውስጥ ሳያስገቡ ውጊያውን መቀጠል ይፈልጉ ነበር። የእነሱ አመለካከት በውጊያው ላይ ጊዜያዊ ማቆም ከተደረገም በድጋሚ መታጠቅ፣ ተነሳሽነቱን መውሰድና የበላይነቱን ማግኘት እንችላለን የሚል ነበር። በፋኖ ውስጥ ያሉ አክራሪ አካላትም ውጊያው እንዲቀጥሉ ይፈልግ ነበር። በአደባባይ ቅሬታቸው የፌዴራል መንግስቱ ብዙ ነገሮችን እየለቀቀ ነውና ለህወሓት በጣም ሩሩህ እየሆነ ነው የሚል ነበር። ነገር ግን ተከታታይ ክስተቶች በግልጽ እንዳሳዩት ውጊያው እንዲቀጥል ለፈለጉበት ሌላ የተሸሸገ ተነሳሽነት ነበራቸው። ከዚህ ባልተናነሰ ምናልባትም የፕሪቶሪያውን ስምምነት መቃወም ረገድ የበለጠ ተጽዕኖ የነበረው የኤርትራ መንግስት ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ስምምነቱን የቀጠናውን ጥቅም የማያገለግል የሲአይኤ ሴራ ነው ብለው በግልጽ እስከ ማወገዝ ደርሰዋል። ለፕሬዝዳንት ኢሳያስ በኢትዮጵያ ውስጥ ያለው የውስጥ ግጭት እውን የሆነ ህልም ነበር። ሁለቱም ወገኖች መዋጋታቸው እንዲቀጥሉና ኢትዮጵያ ተዳክማ ደሟ ሲፈስ ማየት ይፈልጉም ነበር። በኢትዮጵያ ውስጥ ያለውን እርቅና ሰላም እንደ ስጋት ነው የተረዱት። ደካማ፣ የተከፋፈለችና ለሴራዎቹ የተጋለጠች ኢትዮጵያን ለማየት ባላቸው ፍላጎት በኢትዮጵያ መንግስት ላይ የተለያዩ አማጺና ታጣቂ ቡድኖችን ለረዥም ጊዜ ሲደግፉ ቆይተዋል። በኢትዮጵያ ውስጥ ለሳቸው ከፍተኛ ደስታና ምቾት ሲሰጣቸው የነበረውን ቀውስና ስቃይ የፕሪቶሪያው ስምምነት እንዲያቆሙ አልፈለጉም። ስለዚህ በህወሓት ውስጥ ያሉትን አክራሪ አካላት ፈለጉም። በፋኖ ውስጥም ተመሳሳይ አካላትን ማፍራታቸውን ቀጠሉ። የኤርትራ ደህንነቶች በፕሪቶሪያው ስምምነት ቅር የተሰኙ አካላትን ጥምረት አደራጁ። የጠላትነት ሁኔታ እንዲቀጥል የሚፈልጉ ኃይሎች በኤርትራ መሪነት ጽምዶ ስለተባለው ስብስብ በመናገር ጌታቸው ረዳና ሬድዋን ሁሴን የመጀመሪያዎቹ አይደሉም። ከነርሱ አስቀድሞ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጄኔራል ተሾመ ገመቹም በተመሳሳይ እንዲህ ብለው ነበር። ጠላቶቻችን ጽምዶ ብሎ መጥተዋል። ጽምዶ ዛሬ የተፈጠረ እንዳይመስላችሁ። ጽምዶ የ1960ዎቹ ስትራቴጂ ነው። የ1960ዎቹ ትውልድ እየተባለ ብዙ ጊዜ ይነገራል፣ ትሰማላችሁ። የዛ ዘመን ትውልድ ማርክሲዝም ሌኒዝም እያለ ታሪካዊ ጠላቶቻችንን እያጋበዘ ኢትዮጵያን ከባህር በር የማባረር ዘመን ነበረ። የ1960ዎቹ ትውልድ ጽምዶ የምትባል ሀሳብ ከጅምሯ የተቀደመች ሀሳብ ናት። የተቀደመች ሀሳብ ናት ማለት ጅምሯም መነሻዋም መድረሻዋም ይታወቃል። እሱ ብቻ ሳይሆን አባቷ ማን ነው አያቷ ማን ነው በደንብ የሚታወቅ ሀሳብ ነው። እንደ ሀሳብ ሉዓላዊነትም ደግሞ ጸረ ሉዓላዊነት ሀሳብ ናት። ኢፍትሃዊ ሀሳብ ናት። አንፌር የሆነች ሀሳብ ናት። የምትመክን ሀሳብ ናት። ተግባራዊ የምትሆንም ሀሳብ አይደለች። ወደ አልጀዚራው ጽሑፍ ስንመለስ በአሁኑ ጊዜ በአስመራ በመቀሌና በሱዳን በድብቅና በግልጽ በሆኑ ስብሰባዎች የተሸረበው ይህ ጥምረት ሌላ የግርግርና የግጭት ዙር ለመቀስቀስ ተዘጋጅቷል ማለት ይቀጥላል። በአስመራ እየታገዘና እየተደገፈ ያለው የህወሓት አክራሪ ቡድን በሚቀጥሉት ጊዜያት በፌዴራል መንግስቱ ላይ ጥቃት ለመሰንዘር ወስኗል። የፕሪቶሪያውን ስምምነት በግልጽ በመጣስ ይህ የህወሓት ቡድን ክልላዊ ጊዜያዊ አስተዳደሩን በማፍረስ የራሱን ህገወጥ አስተዳደር መስርቷል። ከኤርትራ መንግስት በሚያገኘው ቀጥተኛ ድጋፍ ከፍተኛ ቁጥር ያለው
ተዋጊ ኃይል መመልመል፣ ማሰልጠንና ማስታጠቅ ቀጥሏል። እንዲሁም በደረጃው ውስጥ ሰላምና የፕሪቶሪያውን ስምምነት ማክበርን የሚሟገቱትን ሁሉም አጽድቶ አስወግዷል። የትግራይ ክልል ህዝብ የጦርነት አጀንዳውንና የዚህን የህወሓት ቡድን ግዴለሽነት፣ ግጭት ቀስቃሽነት ሙሉ በሙሉ ውድቅ አድርጎታል። ነገር ግን ከኤርትራውያን የአስራር መጽሐፍ የተወሰኑ ገጾችን በመውሰድ ህወሓት አሁን በግዴታ የውትድርና ምልመላ ላይ ተሰማርቷል። ትግራይንም ወደ ሌላ ስቃይ ለመቀየር እየሞከረ ነው። ይህ የህወሓት ቡድን የፕሪቶሪያውን ስምምነት በግልጽ የሻረ ሲሆን አሁን በፌዴራል መንግስቱ ላይ ንቁና ግልጽ ጠላትነት ድርጊቱን ለመክፈት እየተዘጋጀ ይገኛል። በህወሓትና አስመራ ባሉ ደጋፊዎቻቸው ላይ ማንኛውንም አይነት ተጽዕኖ ወይም ተሰሚነት ያለው አካል ሁሉ ዳግም ወደ ግጭት ውስጥ እንዳይገባ ከፍተኛ ጫና ማሳደር ይኖርበታል። ግጭቶቹ ዳግም መጀመራቸው አደገኛና ከባድ ቃጣናዊ መዘዞች ይኖሩታል። ህወሓት በድጋሚ ወደ ሁከት እንዲያመራና በብዙ ወጣት ሴቶችና ወንዶች ህይወት ላይ ቁማር እንዲጫወት ሊፈቀድለት አይገባም። የዓለም አቀፉ ማህበረሰብ ህወሓትና በአስመራ ያሉ ደጋፊዎቻቸው የፕሪቶሪያውን ስምምነት በኃይልና ሊቀለበስ በማይችል መልኩ ለመቅደድ የሚወስዷቸው እርምጃዎች ተቀባይነት የሌላቸው መሆናቸውን የሚገልጽ ግልጽ፣ የማያሻማና የማያደራደር መልእክት ማስተላለፍ አለበት እያለ ይቀጥላል። ሲቀጥልም የፕሪቶሪያው ስምምነት ፍጹም አይደለም። አፈጻጸሙም ገና ብዙ የሚቀረው የሥራ ሂደት ነበር። ነገር ግን የጦር መሳሪያዎች ላንቀን ዝም ያሰኘና በጦርነት በፈራረሰ ቃጣና ውስጥ የተወሰነ መደበኛ ህይወት እንዲመለስ ያስቻለ ስምምነት ነበር። ለአንድ ሙሉ ትውልድ ሞትና ስቃይ ሙሉ በሙሉ ስሜት አልባ የሆኑ አካላት የሚያደርጉት ስትራቴጂካዊ ስሌት ስህተት ዳግም ወደ አስከፊው የጦርነት ቅዠት እንዲመልሰን ሊፈቀድለት አይገባም በማለት ጽሑፋቸውን ቋጭተዋል። ሁለቱ ባለስልጣናት ጽምዶ የተባለው ጥምረት አንደኛው ወገን እንደሆነች የሚነገርላት ኤርትራ ፕሬዝደንት ኢሳያስ አፈወርቂ ወደ ግብጽ ካይሮ መጓዛቸውን ተከትሎ ሆርን ሪቪው የተባለውና ከመንግስት ትርክቶች ጋር የሚጣጣሙ ሀሳቦችን በማስነበብ የሚታወቀው ቲንክ ታንክ ከሰሞኑ ከአልጀዚራው ጽሑፍ ጋር ተመጋጋቢ የሆነ ትንታኔን ቀደም ሲል አስነብበዋል። ሆርን ሪቪው እንዲህ ይላል። በአፍሪካ ቀንድ የሚታየው ስትራቴጂካዊ ውህደት መደበኛ የሆኑ የውል ስምምነቶች ወይም ይፋዊ መገለጫዎች ባይኖሩትም በኢትዮጵያ እያደገ የመጣው ስትራቴጂካዊ ማዕከልነትና የሀገሪቱን ጉዞ ለመገደብ በሚፈልጉ ነባር ክልላዊ ጥምረቶች መካከል የሚካሄድ የረዥም ጊዜ መዋቅራዊ መስተጋብር ነው። የዚህ ስብስብ ዋና ማገዶ የሆነው የግብፅና የኤርትራ ስትራቴጂካዊ ዘንግ በቅርብ የተፈጠረ ጊዜያዊ ህብረት ሳይሆን በቀይ ባህር ደህንነትና በአባይ ውሃ ፖለቲካ የጋራ ጥቅም ላይ የተመሰረተ ታሪካዊ ግንኙነት ነው። ይህ ዘንግ ከፕሪቶሪያው ስምምነት በኋላ ባሉት ዓመታት በተለይም በ2024፣ 25 እና 26 በካይሮና አስመራ መካከል በተደረጉ ተከታታይ ከፍተኛ የፕሬዝዳንት ደረጃ ጉብኝቶችና የሚኒስትሮች ምክክር ይበልጥ ጠንክሯል። በቀጥታም ከግብፅ ዋነኛ ስጋት ከታላቅ ኢትዮጵያ ህዳሴ ግድብና ከተፋሰሱ ፖለቲካ ጋር ይገናኛል። ይህ የውሃ ፖለቲካዊ ልኬት ረቂቅ ጽንሰ ሐሳብ ሳይሆን ወቅታዊ በሆኑ የተጋላጭነት ዑደቶች ውስጥ መዋቅራዊ በሆነ መልኩ የተካተተ ነው። የቃጠና ውጥረቶች በየዓመቱ ከሰኔ እስከ መስከረም ባለው የክረምት ወቅት የሚጠናከሩት በአጋጣሚ ሳይሆን የኢትዮጵያ የመሰረተ ልማት አሻራ በተለይም የግድቡ ውሃ ሙላት፣ የውስጥ ፖለቲካ ማጠናከሪያ ሂደትና የውጭ ዲፕሎማሲያዊ ጫናዎች በአንድ ጊዜ ስለሚገጣጠሙ ነው። እንደ አውሮፓውያን አቆጣጠር ከ2018 ጀምሮ በሀገሪቱ የታዩት አብዛኞቹም ከፍተኛ የፖለቲካና የደህንነት ቀውሶች በዚህ የሰኔ ወር መጀመሪያ ዑደት ዙሪያ የሰበሰቡ ናቸው። ይህ ወቅታዊ ስጋት የሚመነጨው ሶስት እርስ በርሳቸው የተሳሰሩ ዑደቶች በአንድ ጊዜ ሲደራረቡ ነው ይላል ሆርን ሪቪው። እነሱም የአባይ ውሃና የግድብ ሙከራ ዑደት፣ ምርጫ ከተካሄደ በኋላ የመንግስትን የስልጣን መረጋጋት የማጠናከሪያ ዑደትና በተበታተነው የደህንነት መልክዓ ምድር ላይ ያለው የግጭት ዑደት ናቸው። በዚህ የጊዜያዊ መዋቅር ውስጥ የጸረ መንግስት ኃይሎች ስትራቴጂካዊ ሽግግር አድርገዋል። ቀደም ሲል የነበሩት የተባባሱ ግጭቶች ትኩረታቸው ምርጫንና የፖለቲካ ሽግግርን ማስተጓጎል ላይ የነበረ ሲሆን የወቅቱ ምዕራፍ ግን ምርጫ ከተካሄደ በኋላ ያለውን የስልጣን መረጋጋትና የውስጥ ጥንካሬን ማዳከም ላይ ያነጣጠረ ነው። ይህ ጫና በአንድ ወጥ የግጭት ስነ ምህዳር ውስጥ የሚንቀሳቀስ ሲሆን ከሰሜኑ የህወሓትና የፋኖ መረቦች በተጨማሪ በኦሮሚያ በተለይም በወለጋ የሚንቀሳቀሰውን የኦሮሞ ነጻነት ሰራዊት ኦላን ያካትታል። እነዚህ ኃይሎች ምንም እንኳን የተለየ የአሰራር ባህሪ ቢኖራቸውም ድምር ውጤታቸው ግን በሽግግር ወቅት የመንግስትን አቅም የሚፈትን የብዙ ግንባር የጫና ስርዓት መፍጠር ነው። በዚህ ስርዓት ውስጥ የሱዳን ጦር ኃይሎች የሀገሪቱ የውስጥ መበታተን ሳይበግረው እንደ ስትራቴጂካዊ መተላለፊያ ኮሪደር ያገለግላል። የሱዳን ጦር ሚና በአንድ ወጥ ስትራቴጂካዊ ፍላጎት ላይ የተመሰረተ ሳይሆን ቀይ ባህርን፣ አፍሪካ
የአፍሪካ ቀንድንና ሳህልን የሚያገናኝ መልክዓ ምድር ይዞታ ስላለው ክልላዊ ተጽዕኖዎችና የጦር መሳሪያ ሎጂስቲክስ ፍሰቶች የሚያልፉበት መዋቅራዊ አመቻች ስትራክቸራል ኢኔብለር በመሆኑ ነው። እነዚህ ሁሉ ተጨባጭ እንቅስቃሴዎች አስቀድመው ከተተረከ ቀውስ የመረጃ ስነ ምህዳር ጋር በጥብቅ የተሳሰሩ ናቸው። የጦር መሳሪያ ፍሰት ውንጀላዎችና የውክልና ጦርነት ትርክቶች ክስተቶቹ ከመፈጸማቸው በፊት አስቀድመው ይሰራጫሉ። በመሆኑም ግጭቶቹ ሲከሰቱ እንደ አዲስ መቋረጥ ሳይሆን አስቀድመው ለታቀደው የትርጓሜ መስክ ማረጋገጫ ሆነው ይቀርባሉ። በዚህ ስርዓቱ ስልጣን የሚገለጠው የመንቀሳቀስ አቅም በመኖሩ ብቻ ሳይሆን ድርጊቱ የማይቀርና ተረጂ የሚሆንበትን የመረጃ ሁኔታዎች አስቀድመው በመቅረጽ ጭምር ነው። ስለሆነም የኢትዮጵያ ዋነኛ ስትራቴጂካዊ ፈተና የውስጥ መበታተን አደጋን ማሳደር ብቻ ሳይሆን በእነዚህ ተጋላጭነት ዑደቶች ጊዜና ውጫዊ ማጉላት ላይ የራሷን ቁጥጥር መጫን ነው። ይህ ደግሞ የውሃ ፖለቲካ ስትራቴጂን፣ የቀይ ባህር ተደራሽነት ፖሊሲንና የውስጥ ደህንነት ጥንካሬን ወደ አንድ ወጥ ስትራቴጂካዊ መርህ ማጣመርን ይጠይቃል። ሀገሪቱ የውስጥ ሽግግሮቿን ከውጭ ከሚሰነዘሩ ወቅታዊ ጥቃቶች መነጠል የምትችለውና ከውህደቱ ማዕከላዊ ማመሳከሪያ ነጥብነት ወጥታ የራሷን ወሰን መወሰን የምትችለው ይህንን ስትራቴጂካዊ መርህ ተግባራዊ ማድረግ ስትል ብቻ ነው ሲልም ይመክራል። የዛሬው ጥንቅር በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልን።